እንደሚሆነው ይውልኝ ጋጀራውን ይዞ እናቴ ዘላለም ሁሌ እንደናፈቃት ነው። አንድ ነገር ቢሆን እዚህ ቦታ የሆነ ነገር ቢደርስብኝ አሁን እንድትረዱኝ ይፈልጋል። ምን አይነት ተአምር ነው? ይሄንን የፈጣሪ ተአምር ተመልከቱ። ይሄንን ሰላም ኦርቶዶክሳውያን ባለማህተቦች እንደምቆያችሁ እንደምናረፈዳችሁ፣ እነሆ ዛሬም በሌላ ቪዲዮ በሌላ አጀንዳ ተመልሼ መጥቻለሁ። የዛሬው ቪዲዮአችን የዛሬው መነጋገሪያ አጀንዳችን የሚሆነው እንግዲህ ካህናት አባቶች ላይ ገጀራ እየተሳለባቸው ይገኛል። ይሄንን ቪዲዮ አብረን የምንመለከት ይሆናል። እንዲሁም ደግሞ የመመራችን ስርዓተ ቀብር ተፈጽሟል። በሱ ላይ የነበሩ ትዕይንቶችን አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ። ወደ ቪዲዮ። ኢሉባቦር ዞን መቱ ከተማ ልዩ ቦታ ደቻውክ የምትባል ወይም ደግሞ በቀበሌዋ ስም ቆሎ ኮርማ የምትባል አካባቢው ያላችሁ ሰዎች ምናልባት የቪዲዮ ከደረሳችሁ ሼር አድርጉት፣ ለሌላው ለሚመለከተው ለህግ አካላት ሼር አድርጉልኝ። እኔ በጣም ሲጨንቀኝ ስሰቃይ 2 ዓመት ሙሉ መላየን ሳጣ ሲቸገር ነው ይሄን ወደ እናንተ አቀርባለሁ ብዬ ትናንትና በሰራሁት ቪዲዮ ልክ ዛሬም እስከ መረጃው ድረስ ሁሉንም እያቀረብኩ ያለሁት ይሁንልኝ። ቪዲዮን ተመልከቱት፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። ለሚመለከተው አካል የህግ አካላት ይሄንን ነገር እንዲመለከቱልኝ ሼር አድርጉልኝ። ፈለገ ሕይወት ቅድስት ኪዳነ ምሕረት አንድነት ገዳም ውስጥ ነን የምንገኘውና ይሄን ቪዲዮ ሼር አድርጉልኝ። እዩት፣ ቪዲዮን ተመልከቱት በደንብ እዩትና ሁላችሁም ሐሳብ ስጡበት። ደረጊ እዚህ አካባቢ ያለው ቡና ነው። ከዚህ በታች ያለው መስኖ ነው፣ ሳር ነው። የገዳሚቷ ላሞችና ከብቶችን በብሉት ሳር ነው። ከዚህ በታች ያለው ማለት ነው። አሁን እኛ ባለንበት በታች ያለው ሳር አለ፣ የተዘራ በቆሎ አለ፣ የገዳሚቷ ልማት አለ፣ ሙዝ አለ። ከዚህ ወደዛ ያለው ሙዝ እንዳለ ወድሞ 300 በላይ የሚሆን ሙዝ ወደ 20 ምናምን ሺህ ገዝተን ማለት ነው የተከልነው ሙዝ በእነዚህ ከብቶች ወድመዋል ማለት ይቻላል። በቃ የለም፣ አንድም የለም። አሁን ከብቶቹን አስወጣቸው። የተለያየ ሳር በጋ ስለሆነ ሳር ሲያጡ ቡናውን ነው የሚበሉት፣ ገምሶ ነው የሚጥሉት ቡናውን። ስለዚህ ከብቶቹን አስወጣቸው ብዬ ስነግረው ይሁት እንዴት እንደሚሆንልኝ እንዴት እንደሚሆነው ይውልኝ ጋጀራውን ይዞ ከፈለክ ሳሩን ሊበላ ነው እንዴ ከፈለክ ናና ስደዳቸው ምን አገባኝ እያለ ያስፈራራኝ ይውልኝ። መቱ ከተማ ገዳሚ ኬሳ ደቻው ከሰፈር አበኛ ገዳሚ ሳወሳት ነገ ከንጎቻ ቆሎ ኮርማ ቀበሌ የሚመለከታችሁ ሰዎች ይዩት። መሬቱ ባዶ ሲሆን ለምን አልለማም ቡና አትተክላችሁም መስኖን አታርሱም አትተክሉም ወይ ብለው የሚጠይቁን የህግ አካል አለ እና ለማስንድል ደግሞ የአካባቢ ሰው እንዴት እንዳረገን ይያለው ይውልን። አዎ ይውልን። አንድ ነገር ቢሆን እዚህ ቦታ የሆነ ነገር ቢደርስብኝ አሁን እንድትረዱኝ ይፈልጋል። እንግዲህ እንዳያችሁት ነው። አትክልቶችን ተክለን አጥር ስናጥርበት እየመጡ አጥሩን እየነቀሉ እየፈለጡ በማገዶ መልክ ወደ ቤታቸው ቀን ሄደን እንደዚሁ ስናየው ከብቶቻቸውን እያሰማሩበት ሙዙን ይገርማቸዋል። ሙዙን 350 ሙዝ ለጥ ያለ ሜዳ ላይ ተክለን መሬት ውስጥ ነው እንደዚህ የተበላ እስከ ስሩ ድረስ ወደ ታች ነው የተበላ። ከብቶች የሚበሉትን ሲያጡ ያንን ግንዱን ወደ መሬት ነው የተበላ። ቡናውን ደግሞ ይኸው እንደዚህ ነው የሚገምሱት፣ እንደዚህ ነው በቃ እንደ ሳር ነው እንትን የሚሉት ቡናው። ስለዚህ ጨንቆኛል፣ በጣም ጨንቆኛል። 2 ዓመት ሙሉ ታች ሮጣለሁ፣ ላይ ወጣለሁ፣ ወደዚህ ይላለሁ። ግን ጠብ ያለ አንድም ስንሰራ ወድሞ ነው የምናገኘው። 2 ወር 3 ወር ከቆየ በኋላ ይወድማል። የምረዳኝ ሰው አጥቻለሁ። ወይ ከጉልበታችን አልቀረንም፣ ወይ ከኪሳችን ነገሮችን ገዝተንበት ነው እንትን የምንለው፣ ወይ ከበሬዎቻችን ጉልበት አልቀረ። ተቸግረናል። ስቃያችን እያየን ነው። ህግ አካላት ይሄንን ነገር ተመልከቱልን። እና ልማ ነው እንጂ እናጥፋ አይደለም። የሚያጠፉትን ሰዎች ተመልከቱልን። አደራ። በተለይ የቆሎ ኮርማ ቀበሌ ይሄ ቪዲዮ ከደረሳችሁ ተመልከቱልን አደራ። በማርያም አጥሩ አልቋል፣ እንዳለ ወስደውታል። አጥር ሲያልቅ ደግሞ አጥር የለውም በማለት ያስገባሉ፣ ያበላሉ፣ ያስቸግራሉ። አደራ ይውልን።
የመቱና አካባቢ ህዝበ ክርስቲያን በሙሉ ይሄንን ቪዲዮ ይውልን፣ ጉዳዩን ተመልከቱልን። አመሰግናለሁ። በንዴት ስለተናገርኩን አመሰግናለሁ። ብዙ ነገሮች ስላናደዱኝ ነው። እግዚአብሔር ይስጥ። እንግዲህ ውሸት የሚመስላችሁ ውሸት ነው አይደለም የምትሉት ይኸው የወደሙት ሙዝ የነዚህ ከነዚህ ጋር የተተከሉ ናቸው። ይኸው ከነዚህ ጋር ማለት ነው የወደሙትን ደግሞ አሳያችኋለሁ። ከነዚህ ጋር ይኸው ከነዚህ ጋር የተተከሉት ነው የወደሙት እንዳለ አንድም የሌለው ላሳያችሁ። በደንብ ተከታተሉትና ስሙት። ይኸው የቅድሙን አይታችኋል። ይሄ ሙዝ ነው። የሙዙ ስር ነው ይሄ እንደዚህ ወደ ታች የተበላው ማለት ነው። የሙዙ ስር እንቀጥልና እንየው። ይኸው ይሄንን ይኸው ወደ መሬት እየተበላ ነው። የቅድሙን እንዳያችሁት ነው። የቅድሙ ቅድም ካየነው ጋር የተተከለ ነው። ይኸው ይሄንንም ተመልከቱት። ይኸው ሙዝ ነው የተበላበት ማለት ነው። ይኸው ችንም ይዩት። ተበልታ አሁን ገና እየቆጠቆጠች ችን አጥሩን ደግሞ ላሳያችሁ። አጥሩን እንዴት እንዳደረጉት ለሙዙ የታጠረ ወይ አጥሩ ይሄ ነው። ለሙዙ የታጠረ ማለት እንዴት እንደሆነ ደግሞ እያያችሁ እንደዚህ ነው። አሁን እንደዚህ ጥቅጥ ብሎ ታስሮ ነበር። አሁን በዚህ በኩል ይኸው ሌላው ተነቅሎ ሌላው ደግሞ ማገሩን ምን ሆነ? ይኸው የተነቀለው ነው አሳይ። እዚህ ጋር ይኸው የተነቀለው ይኸው እዚህ ጋር ይኸው እንዳለ ነቅለው እንትን ያሉት ይኸው ተመልከቱት። አጥሩን ለሙዙ የታጠረ ነው ይሄ አጥር ማለት ነው። ክረምት ውስጥ ለሙዙ የታጠረ ነው። ይኸው ታችኛው መስኖ ነው። ታችኛው የሌሎች የሰዎች መስኖ ነው። የገዳሚቷ ደግሞ ከዚህ ወደዛ ነው ያለው። ከዚህ ወደዛ እዚህ ውስጥ እንግዲህ ሙዙን ዙሪያውን ሙዝ ተክለን ነበር። ዙሪያውን ግን አንድ አይታይም። ሜዳ ነው ይሁት አንድ አይታይም። ዝም ብዬ ወይም ደግሞ የሚዲያ አምሮት ኖሮኝ እዚህ ላይ ወጥቼ ላይክ ሼር ፍለጋ ወይም ፎሎ ፍለጋ አይደለም። ይሁት እንድትመለከቱልኝ ነው። ይሁት እንዳለው ነው። ሐሳብ ስጡበት። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከበፊቱም ይህንን ቪዲዮ ሼር እና ኮፕሊክ አድርጋችሁ ለሌላ ሰው እንዲደርስ እንድታደርጉልኝ በእግዚአብሔር ስም ጠይቃችኋለሁ። አሁን በዚህ በገዳማችን አካባቢ ልማት እንዳናለማ፣ እንዳንሯሯጥ፣ አንዳንድ ነገሮችን እንዳንሰራ መሰናክል የስንት ዓመት መሰናክልና የስንት ዓመት ኢዳ የሆነብን ነገሮችን እነግራቸዋለሁ። እናለማ እንስራ ብለን ስንነሳ ስንሮጥ ብዙ ነገሮችን እያበላሸብን ብዙ ነገሮችን ብዙ ንብረቶችን እያወደመብን ያለውን ነገሮች አንድ በአንድ ቀጥታ ላይቭም ቢሆን ቪዲዮም ቢሆን ቀጥታ እያሳያችሁ ይሄዳለውና ከነገ ጀምሬ ይገርማቸዋል። እቺ ገዳም ሰፊ መሬት አላት፣ የምታርሰው መሬት አላት፣ መስኖ የምታለማ ፍራፍሬዎች የምትሰራ ሰፊ መሬት አላት። ግን የአካባቢው አየርና የአካባቢው ሁኔታ የተለያዩ ነገሮች ለዚህ ገዳም እንቅፋት ሆኖ እንዳናለማ እንዳንዘራ ዘርተን ጨላውን ዘርተን አዝመራውን አይተን እንዳንደሰት የገዳም አባቶች ዘርተው ሰርተው አርመው ኮትኩተው አርሰው እንዳይሰሩ ሲሰሩ እያወደሙ ሲሰሩ እያበላሹ ሲሰሩ ብዙ ነገሮችን እያስከተሉ ያሉት ሌላው እንድሰማልኝ ነው አሁን እየፈለኩ ያለሁት። ይገርማችኋል። ከመስከረም 1 ጀምሬ አሁን እስከ መጋቢት ድረስ አንድ ዘር ሳላገኝ በራሴም እያረስኩ ሌላዎችንም እያሰማራው አንድ ዘር ሳላገኝ በተለያየ ነገሮች ውድመት
እየደረሰበት ያለውን ነገሮች አንድ በአንድ ቪዲዮ እየሰራው እለቃለሁ። አሁን በወሬ ደረጃ አልነግራችሁም፣ ምክንያቱም ውሸት ሊመስል ይችላል። ግን አንድ በአንድ አጋራለሁ። በቃ እኔም ሲጨንቀኝ ሲቸግረኝ ነው። በቃ ብዙ ስቃይ፣ በቃ እቺ ገዳም አንድ እርምጃ እንዳትራመድ ብዙ መሰናክል ስበዛባት እኔ ወደ እናንተ ይዤ መምጣት ችያለሁ። በቃ አለቀ። ለምን ምናምን ትችላላችሁ፣ ግን እላለሁ ነገም ይኸው አንድ በአንድ ቀጥታም እየቀረጽኩኝ ሁሉም ነገር እንትን እያልኩኝ እለቃለሁ። ይህንን ቪዲዮ ኮፒ ሊንክ ሼር አድርጉ፣ ለሌላም አዳርሱ። አመሰግናለሁ። ከነገ ጀምረን እንቀጥላለን። ቪዲዮ እየሰራው እለቃለሁ። የገዳሚቷ ልማት እንዳይለማ፣ የገዳሚቷ ልማት አንዳይ ነገር እንዳናደርግ የሚሰራው ነገሮች አንድ በአንድ ቀርጬ እለቃለሁ። ይህን ቪዲዮ ሼር ኮፒ ሊንክ አድርጉልኝ። አመሰግናለሁ። እንግዲህ እንደምትመለከቱ ነው ይህ ሁሉ እየሆነ ያለው በኢሉባቡር በመቱ ከተማ በፈለገ ሕይወት ቅድስት ኪዳነ ምሕረት ቤተክርስቲያን ላይ ነው። ይህ ሁሉ እየተፈጠረ የሚገኘው ከመንግስት አካላት የሚመጣባቸው ጥያቄ ለምን አታለሙም የሚል ነው። ሲያለሙት ደግሞ የአካባቢው ማህበረሰብ እንደዚህ እንደምትመለከቱት በከብቶች እያስበሉ ራሳቸውም አትክልቱን እንዳለ የተጠቀሙባቸው ይገኛሉ። ሲያጥሩ እንጨቱን እየፈለጡ ወደ ራሳቸው ጥቅም ለማገዶነት ያውሉታል። ካህናት አባቶች ለምን ብለው በሚጠይቁበት ሰዓት ደግሞ ምንድነው የሚፈጠረው? ገጀራ ይሳልባቸዋል፣ እንገላቸዋለን ተብለው ያስፈራሯቸዋል ማለት ነው። ይሄንን ጉዳይ ለአካባቢው ለሚደርሳቸው ለአካባቢው የህግ አካላት ደርሶ እነኚህ ካህናት ዘለቄታ የሆነ ሰላም እንዲያመጡ ስንል በሉ እግዚአብሔር ስም በአክብሮት እንጠይቃቸዋለን። ወደ ቀጣዩ ቪዲዮ እናልፋለን። እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም ዘላለምን። ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት ነው። እንደወጣ ቀረብን ደግሞ ውሃ ሳናጠጣው። እግዚአብሔር ይማርሻል ነው አተነዋል። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ብታለቅሱም ችግር የለም። በገንዘብ እድሜ መጨመር ቢቻል ኖሮ ለዘላለም እድሜ በጨመርንለት ነበረ። በእውቀት እድሜ መጨመር አንችልም። በእውቀት እድሜ መጨመር ቢቻል ኖሮ ለዘልዬ እድሜ መጨመርንለት ነበረ። በስልጣን እድሜ መጨመር አይቻልም። በስልጣን እድሜ መጨመር ቢቻል ኖሮ ለመምህር እድሜ መጨመርንለት ነበረ። ነገር ግን የተወሰነለት እድሜ 49 ስለሆነ ወንድሜ ዘላለም በ49 ዓመቱ ትቶን ሄደዋል። ኢንበል ሞተ ወልደ ሰማይት ሞተ ስጋ አዳም በከንቱ እስመ በነፍሱ ወንጌል ዘላለማዊ ውእቱ። ኢንበል ሞተ ወልደ ሰማይት ሞተ ስጋ አዳም በከንቱ እስመ በነፍሱ ወንጌል ዘላለማዊ ውእቱ። መምህረ መምህራን በምንት ስራ ተቀኖና ነሰትከ ወለድከ። መምህረ መምህራን በምንት ስራ ተቀኖና ወለድከ ለእጽያተ ምድር አንጋድ ዘስጋ እስመ በጊዜ ጾም አቅረብከ። መምህረ መምህራን በምንት ስራ ተቀኖና ወለድከ ለእጽያተ ምድር አንጋድ ዘስጋ እስመ በጊዜ ጾም አቅረብከ። መምህረ መምህራን ሊቅነ እለምኔከ ልቁ ሕፃናት ቃላት ወንጌል አይቴኑ ይደቁ። መምህረ መምህራን ሊቅነ እለምኔከ ልቁ ሕፃናት ቃላተ ወንጌል አይቴኑ ይደቁ። ባይታዊ የዚያሃ ለነፍስ መምህረ በረከት ወጸጋ። ባይታዊ የዚያሃ ለነፍስ መምህረ በረከት ወጸጋ። ለዓለም ምድረ አሜሪካ መኒኖ አደጋ። ለዓለም ምድረ አሜሪካ መኒኖ አደጋ እስመ ይፈቀደ ይክበር በዓለመ ስጋ ዘስጋ ለዓለም ምድረ አሜሪካ መኒኖ አደጋ። እግዚኦ በዝሁ ለይሳቅኒ መነከ ጾመ መምህረ መምህራን ዘለዓለም ለምንት መነከ ወሰዓርከ መምህረ መምህራን ዘለዓለም ዘጾም ትሰብክ ያምረከ ዓለም እመን ዘጾም ትሰብክ ያምረከ ዓለም ምስለ ጻተ ነፍስ መራት አኮኑ ፈጸም ከስራተ ተክሊል በጾም ምስለ ጻተ ነፍስ መራት አኮኑ ፈጸም ስራተ ተክሊል በጾም ለምንት መነንከ ወሰዓርከ ጾመ መምህረ መምህራን ዘለዓለም እመን ዘጾም ትሰብክ ያምረከ ዓለም
ምስለ ጸአተ ነፍስ መራት አኮኑ ፈጸምከ ስራተ ተክሊል በጾም ለእግዚአብሔር ምድር በመላ ዓለምን ይወክሉ ላይ ነበሩ ውስቴታ ጉባኤ ሲኖዶስ ዘላለም እንበለ ጊዜው ተገብረ ወተደለወ ይዜ ጉባኤ ሲኖዶስ ዘላለም እንበለ ጊዜው ተገብረ ወተደለወ ይዜ ጳጳሳት እስመ ተጋብኡ ወመጹ በጊዜ አመመጠሩ ሐለፈ ዘቤተ ክርስቲያን ትካዜ በውስቴ አመመጠሩ ሐለፈ ዘቤተ ክርስቲያን ምን አይነት ተአምር ነው? ይህንን የፈጣሪ ተአምር ተመልከቱ። ይህንን የፈጣሪ ተአምር ለብዙዎች ሼር አድርጉ። ከ3 ቀናት በኋላ ከተከመረበት ናዳ ሞትን ድል ያደረገው ወጣት በዚህ ሰዓት ብዙዎችን እያነጋገረ ይገኛል። 3 ቀን ሙሉ ከተናዳው አፈር ስር ሆኖ የአፈር ክምር ተጭኖበት ነገር ግን ጥቂት የመተንፈሻ ቀዳዳ ብቻ ተጠቅሞ በህይወት የተረፈ የዘመናችን ዳግማዊ አልዓዛር የሆነ ሰው ተመልከቱ። እንዲህ አይነት ታምራቶች በሐዘን የደከመ ማህበረሰብን ስብራት በጥቂትም ቢሆን ይጠግናል። እግዚአብሔር ትረፍ ያላት ነፍስ እንኳን ከአፈር ከአሳ ነባሪ ሆድ ውስጥ ትወጣለች ሲል ፋስት መረጃ ይህንን አስነበው። በዚህ ላይ ምንም አይነት ሐሳብ አንሰጥም። ለዛሬው በዚህ በቃ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ። ቸር ሰንብቱ።